ኢቢኤስ ቢዝነስ ተጀምሯል። በሳምንት 2 ቀናት ሰኞና ሐሙስ ወደ እናንተ ይደርሳል። ዛሬም የተለያዩ የቢዝነስ መረጃዎቻችንን ይዘናል። ቃል ኪዳን ታደሰና ቁም ነገር ተስፋዬ መረጃዎቹን ወደ እናንተ ያደርሰን የጋራ ቆይታ የምናደርግ ይሆናል። የተከታተላችሁን እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ቀዳሚው መረጃችን ከአምስቱ የሀገራችን የኢኮኖሚ ምሰሶች ተብለው ከሚጠሩት ውስጥ አንዱ ወደ ሆነው ወደ ማዕድን ዘርፍ ይወስደናል። በተጠናቀቀው በጀት ዓመት ከወጪ ንግድ ከ5.7 ቢሊዮን ዶላር በላይ ገቢ ስለመገኘቱ ሰምተናል። ይህ የተነገረው የማዕድን ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት እቅድ ግምገማን ባካሄዱበት ወቅት እንደሆነ ተነግሯል። በበጀት ዓመቱ በማዕድን ዘርፍ ስኬታማ ስራዎች ስለመሰራታቸውና ጥሩ አፈጻጸም ማስመዝገብ ስለመቻሉ የተነገረ ሲሆን በኩባንያዎችና ከባህላዊ ወርቅ አምራቾች 44 ቶን በማምረት 5.6 ቢሊዮን ዶላር ገቢ ማግኘት ተችሏል። በዘርፉ ለ271 ሺህ በላይ ሰዎች ቋሚ የስራ እድል ለመፍጠር ተችሏል የተባለ ሲሆን በተጨማሪም የኢንቨስትመንት ፈቃድ በመስጠትና ተተኪ ምርቶችን በማምረት ረገድም ተጨባጭ ውጤት ተመዝግቧል ነው የተባለው። በቀጣይ በጀት ዓመትም 6.7 ቢሊዮን ዶላር ገቢ ለማግኘት ታቅዷል። የተለያዩ ባንኮች እንግዲህ የአመቱን አፈጻጸማቸውን ይፋ እያደረጉ ይገኛሉ። ከዛ ውስጥ አንደኛው ስኬት ባንክ ነው። ስኬት ባንክም በተጠናቀቀው በጀት ዓመት ከ4.1 ቢሊዮን ብር በላይ አጠቃላይ ገቢ በማግኘት ከታክስ በፊት ከ1.5 ቢሊዮን ብር በላይ ማትረፍ መቻሉን አስታውቋል። ባንኩ በተጠናቀቀው የሂሳብ ዓመት አጠቃላይ የካፒታል መጠኑን 10.3 ቢሊዮን ብር ማድረስ የቻለ ሲሆን የተከፈለ ካፒታሉንም ወደ 7.9 ቢሊዮን ብር ከፍ ማድረጉን ባንኩ ባካሄደው ዓመታዊ የስራ አመራር ጉባኤ ላይ ገልጿል። በተጨማሪም በተከናወነው የተቀማጭ ገንዘብ ማሰባሰብ ስራ 14.7 ቢሊዮን ብር መሰብሰቡ የተገለጸ ሲሆን በእነዚህ ጠንካራ የንግድ እንቅስቃሴዎች አማካኝነትም አጠቃላይ የሀብት መጠኑ በ51 በመቶ እድገት በማሳየት 29 ቢሊዮን ብር መድረሱ ተመላክቷል። የባንኩን ተወዳዳሪነት የበለጠ ለማጠናከር የዲጂታል ባንክ አገልግሎቶችን በስፋት ተደራሽ ለማድረግና ለደንበኞች የሚሰጡ አገልግሎቶችን ጥራት ለማሻሻል የሚያስችሉ አዳዲስ ስትራቴጂካዊ እቅዶች መዘጋጀታቸውንም ባንኩ አስታውቋል። ኢትስዊች ለረጅም ጊዜ ሲጠበቅ የነበረውን ዓለም አቀፍ የካርድ አገልግሎት ሊጀምር መሆኑን ተነግሯል። የኢትዮጵያ ብሔራዊ የክፍያ ስርዓት ኦፕሬተር የሆነው ኢትስዊች ከዓለም አቀፍ የክፍያ መረቦች ጋር ለማቀናጀት ከአቢሲኒያ ባንክ ጋር በመተባበር ኢንተርናሽናል ሴትልመንት አካውንት መክፈቱ ነው የተነገረው። አዲሱ አካውንት ዓለም አቀፍ ቱሪስቶችንና ጎብኚዎች በኢትዮጵያ ውስጥ ኤቲኤሞችንና የፖስ ማሽኖችን በመጠቀም ከ200 በሚበልጡ ሀገሮች የተሰጡ ካርዶችን መጠቀም የሚያስችላቸው እንደሆነም ነው የተነገረው። ዘመን ባንክ ለ6ኛ ጊዜ የአረንጓዴ አሻራ መርሃ ግብርን ማካሄዱ ተነግሯል። ባንኩ ላለፉት 5 ተከታታይ ዓመታት የአረንጓዴ አሻራን ሲያካሂድ የቆየ ሲሆን ዘንድሮም ለ6ኛ ጊዜ በቦሌ ለሚ ኢንዱስትሪ ፓርክ ውስጥ ይህንን መርሃ ግብር አከናውኗል። በዘንድሮ መርሃ ግብር ከ5000 በላይ ችግኞች የተተከሉ ሲሆን ከግማሽ በላይ የሚሆኑት የአቮካዶ ችግኞች ናቸውም ነው የተባለው። ባንኩ በዋናነትም ለምግብነት የሚውሉና የአየር ንብረት ለመጠበቅ የሚያገለግሉ መሆናቸውንም ነው የገለጸው። ባንኩ ችግኞችን ከመትከል ባሻገር ሰራተኛ በመቅጠር እያለማ ሲሆን ከዚህ ቀደም የተተከሉ ችግኞች መጽደቅ ችለዋልም ብሏል። ዘመን ባንክ እንግዲህ ይህንን በዚህ አረንጓዴ አሻራ ውስጥ በችግኝ ተከላ ሲሳተፍ 5 ዓመት ሆኖታል። ከዚህ ቀድሞ በእንጦጦና በሌላም ቦታዎች ላይ መትከል ችለን ነበረ። ያለፉትን 3 ዓመታት ግን ይህንን ዴዲኬትድ የሆነ ለባንኩ የተዘጋጀ ቦታ ወስደን እዛ ላይ እየተከልን ያለ ነው። 3ቱን ዓመት እንግዲህ ባየኸው መልክ ስታፉ ፓርቲሲፔት እያደረገ እየመጣ እዚህ ቦታ ሲተክል ቆይቷል። እንግዲህ ያለፉትን ዓመታት በትንሹ 5000 ባለፈው ዓመት 6000 እንደነበር አስታውሳለሁ። ከዛም በፊት በነበረው ጊዜ 6000 ነበር። በአጠቃላይ በዚህ 3 ዓመት ብቻ የተከልነው ከ18000 ችግኝ በላይ ነው። ከዛ በፊት ያሉትን ቁጥሮች እንግዲህ ከደመርን ከ20000 በላይ ይሆናል ማለት ነው እና ዛሬ ምን ተክለው ደግሞ 5000 ችግኝ ነው ማለት ነው። እንግዲህ ፕሮፖርሽኑን ለመጠበቅ እንሞክራለን። በራሳችን እንዲሁ ተነስተን የምናደርገው ነገር ሳይሆን ከባለሙያዎች ጋር
ተመካክረን ይሄንን የሚያዘጋጁ ማህበራት አሉ። ከነሱ ጋር ተነጋግረን አንበጣጥነን ለመትከል ነው የምንሞክረው። ምግብ ሊሆኑ የሚችሉ ፍራፍሬዎችን በተለይ ደግሞ አቮካዶን ከምንተክለው ውስጥ ግማሹን እንዲይዝ ወይም 50% እንዲይዝ አድርገናል ማለት ነው። ዛሬ 5000 ችግኝ ውስጥ 2500 አቮካዶ ነው። ሌሎቹ ደግሞ 2500 የተለያዩ ተክሎች ናቸው። ይሄ በባለሙያዎችም የሚመከር የምግብንም ደግሞ ሌላውንም ደግሞ ፍላጎት የሚያሟላ እንግዲህ እንደምታየው ነው። አብዛኛው ጸድቋል ማለት እንችላለን። አንድ ቦታ መሆኑ ጥቅሙ ይሄ ነው። ለመከታተልም እድል ይሰጣል። ግን ከዚህኛው ዓመት ጀምሮ ደግሞ በተለየ ሁኔታ የምንከታተልበትን ፕሮጀክት እየፈጠርን እንገኛለን። ዓመቱን ሙሉ የሚከታተሉ ሰዎች ከማህበራት ጋር ተነጋግረን እዚሁ ዴዲኬትድ የሆኑ ይሄንን የሚሰሩ ባለሙያዎችን ኢንጌጅ ለማድረግ ፕሮሰስ ላይ ነው ያለነው። ከዋናው መስሪያ ቤትም የተውጣጣ ቲም ቢያንስ በየ3 ወሩ እየመጣ ቪዚት የሚያደርግና ፕሮግረሱን የሚከታተል ቲም እናደርጋለንና እስካሁንም ስናደርግ ነበር። ግን ዘንድሮ በጣም በተደራጀ በተሻለ መንገድ በተቀናጀ መንገድ ክትትሉን እናደርጋለን ብለን ፕላን አድርገናል።